ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ልክ ባለፈው 3 ተከታታይ ጊዜ እንደሰራውላችሁ ዛሬ ክፍል 4ን በማስ ሚዲያ ወይም ደግሞ በሶሻል ሚዲያ የሚተላለፉ ኮንቴንቶች ላይ ሊያስጠይቁ የሚችሉ ጉዳዮችን በተመለከተ ይሆናል። ዛሬ ይዤላችሁ መጣው 2 ጉዳዮችን ነው። ከዛ በፊት መጀመሪያውም እንደነገርኳችሁ በፕሪንሲፕል ደረጃ በኢትዮጵያ ያለ ከሳሽ በወንጀል አቃቤ ሕግ ብቻ ነው። እርስዎ ፖሊስ ጣቢያ ሲሄዱ አመልካች ነዎት። ስለዚህ በፕሪንሲፕል ደረጃ አመልካች አያስፈልገው። አቃቤ ሕግ ያለ አመልካች መክሰስ ይችላል። ይህ ፖለቲካ አይደለም፣ ሕግ ነው። ዛሬ 2 ጉዳዮችን ይዤላችሁ መጥቻለሁ። በጣም ሴንሲቲቭ ጉዳዮች ናቸው። በሶሻል ሚዲያ የሚለቀቁ ኮንቴንቶች ላይ ጥንቃቄ ማድረግ አለብን። ለዝነኒላችን ለሞራላችን እንዳያስጠይቅ አድርገን ማልቀቅ ይኖርብናል። ከዚህ ደግሞ ከሁሉም የሚበልጠው ደግሞ በሕግ የማያስጠይቅ ሆኖ በአጽንኦት መስጠት፣ መመርመር፣ ከዛ በኋላ መልቀቅ ያስፈልጋል። ዛሬ መጀመሪያው የምነግራችሁ በሃይማኖት በብሔር እንዲሁም በተለያዩ ሴንሲቲቭ በሆኑ ጉዳዮች ላይ ጀነራላይዜሽን በማድረግ ኮንቴንት መስራት ነው። ለምሳሌ የአንዱን ብሔር በመጥቀስ ይህ ብሔር እንዲህ ነው ማለት፣ የአንድን ሃይማኖት በመጥቀስ ይህ ሃይማኖት እንዲህ ነው በማለት ሃይማኖቱ ሰውየውን ሳይሆን ሃይማኖቱ በሚመለከት ኮንቴንት ከተሰራ ይህ በ2 ጉዳዮች ያስጠይቃል። አንደኛው ጀነራላይዜሽን ነው፣ ሁለተኛው ስቴሪዮታይፒንግ ነው። ሁለቱም አንድ ነው። ጀነራላይዜሽን በእርግጥ በፖዚቲቭ ሊታይ ይችላል ብዙ ጊዜ። ስቴሪዮታይፒንግ ግን አደገኛ ነው። ምንድነው? መፈረጅ ነው። አንድን ግሩፕ፣ አንድን ጎሳ ወይም አንድን ግሩፕ የሃይማኖት ሊሆን ይችላል፣ የብሔር ዋቴቨር የሚሆነው ያን ግሩፕ እንዲህ ነው ብሎ መፈረጅ። ያ እናንተ ኮንቴንት ከሰራችሁበት ያስጠይቃችኋል። ለምሳሌ ይህ ብሔር እንዲህ ነው፣ የዚህ ሃይማኖት ተከታይ ይሄ የሃይማኖት ተከታይ እንዲህ ናቸው በሚል ጀነራላይዜሽን ወይም ደግሞ ስቴሪዮታይፒንግ በሶሻል ሚዲያ ላይ ኮንቴንት ከሰራችሁ ትጠየቃላችሁ። ሕግ ይጠይቃችኋል። ክቡራን ተመልካቾቼ ዛሬ ወደ ሁለተኛው ነጥብ እሄድላችኋለሁ። ደግሞ ይሄኛው ያው ኤግዛምፕል ከሰጠው በራሱ እኔ ራሴ ስለምጠየቅበት ነው። ለዛ ነው የተውኩት። ይገባችኋል? ያው ስቴሪዮታይፒንግ ወይም ጀነራላይዜሽን ሲባል አንድን ብሔር ወይም ደግሞ አንድን ግሩፕ ሃይማኖት የሚከተልን ግሩፕ እንዲህ ነው ብሎ በስድብ ወይም በአንድ መጥፎ ነገር ካታጎሪ ማድረግ ነው። በቃ ያን አድርጎ ኮንቴንት መስራት ያስጠይቃል፣ በወንጀል ያስጠይቃል። ሁለተኛው መሄድላችሁ አሁን ሰሞኑን ራሱ በቁጥጥር ስር ውለዋል 1-2-3 ሰዎች። ይህንን ራሱ እኔ ኮንቴንት አልሰራበትም። ለምን? በሕግ የተያዘ ጉዳይ ስለሆነ። ለእናንተ ግን ለማስተማር ያክል ጉዳዩን አንስቼ እነግራችኋለሁ። 2 ሰዎች ታስረዋል ሰሞኑን ብቻ። ያነሱት ሀሳብ ምንድነው? በተሳሳተ መረጃ ኮንቴንት መስራት። ሁለተኛው ነጥብ ዛሬ በተሳሳተ መረጃ ላይ ተመስርተው ኮንቴንት መስራት። ምንም ያጋሩት ምስል የለም፣ ምንም ያጋሩት እንትን የለም፣ የተንቀሳቃሽ ቪዲዮም የለም። ነገር ግን እነሱ ያንን የሚሰሩት ኮንቴንት በተሳሳተ መረጃ ላይ ተመስርተው፣ በተሳሳተ መረጃ ከሆነ ሰው ባገኙት ከሆነ ድርጅት አግኝቻለሁ ባሉት ሐሰተኛ መረጃ ላይ ተመስርተው ኮንቴንት ሲሰሩ ተደርሶባቸው በቁጥጥር ስር ውለው በወንጀል ተጣርቶባቸዋል። ስለዚህ የዛሬ ዝግጅቴን ማተኮር 2 ነጥብ ላይ ነው። የመጀመሪያው ሶሻል ሚዲያ ላይ መጠንቀቅ ያለብን በብሔር፣ በጎሳ ወይም በሃይማኖት በ3ቱ እንዲሁም ሌሎች ሴንሲቲቭ ኢሹዎች አሉ። ሶሻል ሴንሲቲቭ ኢሹዎች ለምሳሌ በጾታ ሊሆን ይችላል። እጅግ አደገኛ ነገሮችን ማስተላለፍ አንችልም። ጀነራላይዜሽን ወይም ደግሞ ስቴሪዮታይፒንግ ይሄ መለጠፍ፣ ፍረጃ ማድረግ አይቻልም። ሶሻል ሚዲያ ላይ እንደዚህ አይነት ኮንቴንት አትስሩ። ሁለተኛው ደግሞ የተሳሳተ መረጃ መሰረት በማድረግ ኮንቴንት አትስሩ። ዛሬ ይዤላችሁ የመጣሁት ይሄንን ነው። አሁንም ቢሆን አጽንኦት መስጠት የምነግራችሁ በሶሻል ሚዲያ ላይ የምንለቀውን በሜንስትሪም ሚዲያ ላይ የምንለቀውን ማንኛውም መረጃ አጥንተን አጢነን መልቀቅ ይኖርብናል። በካምፓኒ ደረጃ የምንለቅም ከሆነ እንደው በአማካሪ ደረጃ እንኳን ቢሆን ቢያንስ የሕግ ባለሙያዎችን ብቃት ያላቸው የሕግ ባለሙያዎችን ልናሳትፍ ይገባል። ከዲስታንስ ሆነው
እነሱ ያንን ኮንቴንት ቼክ ሊያደርጉላችሁ ይችላሉ። ትልኩላችኋላችሁ። ይሄ ነገር እንዴት ነው ያስጠይቀኛል አያስጠይቀኝም ትላላችሁ። አያስጠይቃችሁም ካላችሁ ወይ ደግሞ ይሄን ቀንሱት ካላችሁ ኤዲት አድርጋችሁ መልቀቅ ነው። ከዛ ሁሉም ሰው ደስተኛ ይሆናል ማለት ነው። ሀገርም፣ ህዝብም፣ ህጻናትም፣ ሴቶችም ሁሉም ደስተኛ ሆኖ ይኖራል። ወንጀልን እንቀንሳለን ማለት ነው። ዛሬ ይዤላችሁ መጣሁት ይሄንን ነው። በሌላ ጊዜ ሌላ ፕሮግራም እንገናኛለን። ለዛሬው ሰላም።